የአካባቢ ጥበቃ ባለስልጣን በሐሙስ ወይም በግንቦት 28 ቀን የአካባቢ የዓለም የአካባቢ ቀኖች የሚከበርበት ቀን ነው። በዛው ቀን ደግሞ እንደ ኢትዮጵያ ሁለተኛውን ዙር የጽዱ ኢትዮጵያን ባህል የማድረግ ንቅናቄ በይፋ የምናስጀምርበት ነው የሚሆነው። በዓለም ደረጃ ለ52ኛ ዓመት በኢትዮጵያ ደረጃ ደግሞ ለ32ኛ ዓመት በተከታታይ ሲከበር ቆይቷል። ይህ የዓለም የአካባቢ ቀን ፕላስቲክ ብክለትን መከላከል በሚል ቴም የሚከበር ነው የሚሆነው። በዚህ ዕለት ደግሞ እንደ ኢትዮጵያ ተመሳሳይ ባለፈው ዓመት የጀመረውን የጽዱ ኢትዮጵያን የማስቀጠል ዘመቻ በሁለተኛው ዙር በዚህኛውም በሚመጣው ሐሙስ ወይም ግንቦት 28 ቀን የሁለተኛውን የጽዱ ኢትዮጵያን ባህል የማድረግ ንቅናቄ በይፋ የምናስጀምር ይሆናል። ይህ ንቅናቄ በተለያዩ ቴማቲክ ኤሪያዎች እና የተለያዩ ተግባራት የሚከናወኑ ይሆናል። እንግዲህ ኢትዮጵያ በባለፉት 6 ወራቶች ወይም ደግሞ በባለፈው ዓመት 6 ወራት ውስጥ ብክለት ይብቃ ውበት ይንቃ የሚል ቴም በመጠቀም ይሄንን አጠቃላይ የአካባቢ ብክለትን ማዕከል ያደረገ ንቅናቄ ሲደረግ ቆይቷል። ያም ንቅናቄ ማዕቀፍ ያደረገው አንዱ መሻሻል የሚገባቸውን ህጎችን እንዲሁም ደግሞ መስተካከል የሚገባቸው ተግባራት ተፈጻሚ እንዲሆኑ የሚያስችል ንቅናቄ ነው የተደረገው። ከዚህም አልፎ ደግሞ ኢትዮጵያ በባለፉት 6 ዓመታት በተለይ ለአረንጓዴ ልማትና ጽዱን ኢትዮጵያን ከመፍጠር አንፃር በክቡር ጠቅላይ ሚኒስትራችን ኢኒሺዬቲቭ የተለያዩ እንቅስቃሴዎች ሲደረጉ ቆይቷል። ይሄም የኮሪደር ልማቱን እንደመነሻ ማንሳት ይቻላል። የወንዝ ዳርቻ ልማቶች፣ የአረንጓዴ አሻራ ልማቶች፣ የቤቶችን የማደስ ስራዎች፣ እነዚህ ሁሉ አካባቢን ከመጠበቅ አንፃር ትልቅ አስተዋጽኦና ግብአት ያላቸው ስራዎች ሲከናወኑ ቆይተዋል ማለት ነው። እንግዲህ ይህንን መሰረት አድርጎ ጽዱን ኢትዮጵያን ከመፍጠር አንፃር የአካባቢ ጥበቃ ባለስልጣን ሰፊ ስራዎችን እየሰራ ይገኛል። እንግዲህ በባለፈው ዓመት በነበረው ንቅናቄ 6 ወራቶች ውስጥ በተለይ ደግሞ የመጀመሪያው ፕላስቲክ ብክለትን ከመከላከል አንፃር፣ የአየር ብክለትን ከመከላከል አንፃር፣ የውሃና የአፈር ብክለትን ከመከላከል፣ የድምጽ ብክለትን እንዲሁም ደግሞ የአካባቢና ማህበራዊ ተጽዕኖ ግምገማን በሁሉም ፕሮጀክቶች በመንግስትም በግልም በሚለሙ ፕሮጀክቶች ክትትልና ተፈጻሚ እንዲሆን የማድረግ ስራዎች ተሰርተዋል። ይሄ ንቅናቄ በሁለቱ ከተማ አስተዳደሮችና በሁሉም ክልሎች እንዲፈጸሙ ተደርጓል ማለት ነው። እንግዲህ ይሄንን መነሻ ስናደርግ አንዱ የህግ ክፍተቶች የነበረባቸውን የህግ ማሻሻል ስራዎች ተሰርተዋል። ሁለተኛ የግንዛቤ ማስጨበጫ ስራዎች፣ የጽዳት ዘመቻዎች፣ የግሪን ሌጋሲ ዘመቻዎች እንዲሁም ደግሞ በብክለትን የመቀነስ የማጥፋት አላማን ቢኖረው የመቀነስ ዘመቻዎች በሁሉም የብክለት አይነቶች ላይ ትኩረት ተሰጥቶ ሲሰራ ቆይቷል ማለት ነው። እንዲህ እንደመነሻ ከህግ ማሻሻያዎች አንፃር በአብዛኛው የነበሩን ህጎች ከ18 ዓመት በላይ ወይም እስከ 20 ዓመት ድረስ የቆዩ አዋጆች የነበሩ ነው። እነዚህ አዋጆች የማሻሻል ስራዎች ተሰርተዋል። ከአዋጆቹ መካከል በዛሬው ዕለት በፓርላማ የጸደቀውን ጨምሮ የደረቅ ቆሻሻ አያያዝ ጋር ተያይዞ እንዲሁም ደግሞ የአካባቢና ማህበራዊ ተጽዕኖ ግምገማ አዋጅ መሻሻል ተችሏል ማለት ነው። በተጨማሪም የስነ ምህዳር ክፍያም ፕሮክላሜሽን ወይም ደግሞ አዋጅ 3ኛው አዋጅ ማሻሻያ ተደርጓል። ይሄም አንዱ ትኩረት ተሰጥቶ የተሰራበት ነው። እንዲሁም ደግሞ ከሌሎች ተቋማቶች ጋር አንድ ላይ በመሆን በተለይ የውሃ አካል ዳርቻ ርቀት አወሳሰን ልማትና እንክብካቤ ይሄም አዋጅ በቅርቡ በፓርላማ እንዲጸድቅ ተደርጓል። ስለዚህ ወደ 4 የሚጠጉ አዋጆች የአካባቢ ብክለትን ከመቀነስና ውጤታማ ስራዎችን ከማስረጽና ውጤታማ ስራዎች እንዲቀሩና ተግባራዊ እንዲሆኑ ከማድረግ አንፃር የህግ ማሻሻያዎች ትርጉም ባለው መልኩ እንዲስተካከል ተደርጓል ማለት ነው። ይሄ ትልቅ ለኢትዮጵያ ትልቅ ፓራዳይም shift እንዲያመጣ ካስቻሉ ህጎች መካከል ነው። በተለይ ማህበራዊና ተጽዕኖ ግምገማ አዋጃችን ድሮ ማህበራዊ ፐርስፔክቲቭን ኔግሌክት ያደረገ አዋጅ ነበር። ስለዚህ አሁን ላይ ማህበራዊ ፐርስፔክቲቭ እንዲካተት ህብረተሰቡ በማንኛውም ኢንቨስትመንቶች ላይ የራሱን ቶት ወይም ሴይ እንዲናገር ከዛም አልፎ ደግሞ ከሰነድ ባሻገር ያለውን የኦዲት ስራ
እንዲፈጸም የሚያስችል አዋጅ ነው ስቴት ያደረገው። ይሄንን አዋጅ ደግሞ ተግባራዊ ሲሆን ቅድም እንዳልኩት የግልና የመንግስት ፕሮጀክቶችን ማዕቀፍ ያደረገ ነው። በእነዚህ ሁለቱ ፕሮጀክቶች ላይ እነዚህ ጥናቶች ሳይካሄዱ ፕሮጀክቶችን ማከናወን ቅጣትም እንዲቀመጥበት የተደረገ ከበድ ያለ አዋጅ መውጣት ችሏል ማለት ነው። የጸደቀው አዋጅ ከደረቅ ቆሻሻ አያያዝ ጋር ተያይዞ በክቡር ፓርላማ ዛሬ የጸደቀው አዋጅ ይሄም ትልቅ ኮንተንቶችን በውስጡ የያዘ ነው። አንዱ ሲንግል ዩዝ ፕላስቲክን በተለይ ለአንድ ጊዜ ጥቅም ብቻ የሚሉ ፕላስቲኮችን የከለከለ ነው። እንዲሁም ደግሞ ፕሮዲዩሰርስ ሪስፖንሲቢሊቲን የሚያበረታታ የሚያመርትም ኃላፊነቱን እንዲወስድ የሚያደርግ አምራቾችን ወደ ለተጠቃሚው ብቻ ሳይሆን ብክለትን የሚያያይዘው አምራቹም ኃላፊነት የሚወስድበትን አዋጅ ስቴት ማድረግ ተችሏል ማለት ነው። ከዛም አልፎ ደግሞ ፕራይቬት ሴክተሮችን የሚያበረታታ አዋጅ እንዲወጣ ተደርጓል። እንግዲህ እነዚህ በአጠቃላይ ከህግ ማዕቀፎች ጋር ማሻሻያ ከተደረጉት ውስጥ መካከል ነው። ከዚህ ባሻገር ደግሞ ልክ the first round clean ኢትዮጵያን ወይም ደግሞ ብክለት ይብቃ ውበት ይንቃ የሚለውን ንቅናቄ ስንጀምር የነበረው የግንዛቤ ማስጨበጫ ስራዎች በሁለቱ ከተሞችና በሁሉም ክልሎች በተለይ በከንቲቦችና በክቡራን ፕሬዚደንቶች እየተመራ ላውንች ማድረግ ተችሏል ማለት ነው። በዚህም ደግሞ ከ7.3 ሚሊዮን ህዝብ በላይ ገጽ ለገጽ ማግኘት ተችሏል ማለት ነው። እንዲሁም ደግሞ በሚዲያና በሶሻል ሚዲያ ኢንፎርማል ኢንጌጅመንቶች ከ30 ሚሊዮን ህዝብ በላይ ስለያንዳንዱ ቴማቲክ ኤራ በ6 ወሩ በነበረው ቆይታ ከብክለት የጸዳን አካባቢ ከመፍጠር አንፃር ትልቅ ትርጉም ባለው መልኩ ውጤት ያስገኘ ካምፔን ነው ማለት እንችላለን የመጀመሪያውን ራውንድ ማለት ነው። በዚህ አመትም ደግሞ ይሄንን መሰረት አድርገን ውጤታማ የሆነ ከባለፈው አመት የምንማረውን እንደ ተሞክሮ ወስዶ በዚህኛው አመት ደግሞ የአካባቢ ቀንን የዓለም አካባቢ ቀን በመናከብርበት ወቅት የምናደርገው የመጀመሪያው ዘመቻ የጽዱ ኢትዮጵያን ባህል ማድረግ ነው። እንግዲህ ካልቲቬቲንግ ካልቸራል ቲንግስ በጣም ኢምፖርታንት እንደሆነ ካየንበት መካከል ጽዳትን ባህል ማድረግ ነው። እንደሚታየው የኮሪደር ልማቶች ከውበት ባሻገር 3 አይነት ከዛም በላይ የሆኑ ብክለቶችን የሚከላከል ሆኖ አግኝተናል። ያንን ደግሞ ካልተንከባከብነው ካልጠበቅነው ውጤታማ እንዲሆን ካላስቀጠልና ለትውልድ እንዲቆይ ካላደረግን ኃላፊነቱን አሁን ባለንበት ደረጃው ካልተወጣ እንደ አካባቢ ጥበቃ ባለስልጣን ትልቅ ኃላፊነት ነው ብለንም ስለምናምን ይሄንን ማዕቀፍ ያደረገ ንቅናቄ ነው በዛሬው እለት በዚህ መግለጫ የምናነሳው ማለት ነው። እንግዲህ ይህም ንቅናቄ ለቀጣይ 6 ወራት የሚቆይ ነው። በዚህ 6 ወራት ከሰኔ ወር ጀምሮ የሚጀምር ንቅናቄ ነው። አንዱ ንቅናቄ በፕላስቲክ ብክለትን መከላከል ነው። እንደምናውቀው እንግዲህ ይሄ ፕላስቲክ ትኩረት ያደረግንበት ምክንያት በብዛት አሁን ላይ ባለው ነባራዊ ሁኔታ ከተሞች መስፋፋት እንዲሁም ደግሞ በገጠራማ አካባቢ ከተሜነት መስፋፋት ሂደቶች በተለያዩ አካባቢዎች ላይ ብክለትን እያስከተለ ነው። እነዚህ ብክለቱ መካከል ደግሞ ትልቅ አደጋ የሆነው የፕላስቲክ ነው። ለዚህ ያንን ማዕቀፍ አድርጎ የፕላስቲክ ብክለትን መከላከል በሰኔ ወር ሙሉ ወር ንቅናቄ የሚደረግ ይሆናል። እንግዲህ ከአንድ ፕላስቲክ ለመበስበስ ከ500 አመት በላይ የሚፈጅ ሂደት ነው። ለዚህ አሁን የምንጠቀማቸው እያንዳንዱ ፕላስቲኮች እዳ እያደረግን ነው ማለት ነው ለትውልድ። ስለዚህ አሁን ላይ ትኩረት ሰተን የፕላስቲክ ብክለትን በአንክሮ ካልፈታ ነውና ትኩረት ሰተን ሁሉም በይገባኛል መንፈስ ካልጠበቅን አካባቢያችን ለሚመጣው ትውልድ ወይም ለቀጣይ ትውልድም አደጋና እዳ የሆንን የምንመጣበት ስለሚሆን ትኩረት ተሰጥቶ ከሚሰራበት መካከል የሰኔ ወር የፕላስቲክ ብክለትን መከላከል ይሆናል ማለት ነው። አሁንም ከጸደቀው አዋጅ ጋር ተያይዞ ሰፊ ስራ የሚሰራ ይሆናል። በሐምሌ ወር ላይ የአፈርና የውሃን ብክለት መከላከል ብለን ይዘናል። ይሄንንም እንደሚታወቀው የክረምት ወራትን በመሆኑ በብዛት በውሃዎቻችን በአፈሮቻችን ላይ እየታዩ ያሉ ብክለቶችን የአፈር አሲዳማነት እንዲሁም ደግሞ በውሃ ደግሞ መጤ ወራሪ ዝርያዎች በተለያዩ ቦታዎች ላይ ይታያሉ። እንደ እንቦጭን ማንሳት እንችላለን። በውሃ አሁን ደግሞ በወንዝ ዳርቻ ልማት እየለሙ ባሉበት በተለያዩ የአዲስ አበባን ከተማ እንኳን እንደማሳያ ብናነሳ በብዙ ብክለት ተጋላጭ የሆኑ አካባቢዎች ናቸው። ስለዚህ አንዱ ትኩረት አድርገን ማድረግ ያለብን የአፈርና የውሃን ብክለት በትኩረት መከላከልና ኃላፊነት እንዲሰማን በማድረግ
ሁሉም ሰው የራሱን ኃላፊነትና አሻራ መወጣት እንዳለበት ከታየበትና ለምናስበው ፕሮዳክቲቪቲ ለምናስበው ራስን መቻል የኢትዮጵያን ብልጽግና ከማረጋገጥ አንፃር ትልቅ ትርጉም ካለው መካከል ትልቁ ሪሶርሳችንም አፈርና ውሃችን ነው። ለዚህ ያንን ካልጠበቅን እያንዳንዳችን ኃላፊነት ወስደን ካልተንከባከብን ችግር ውስጥ የሚጥለን በመሆኑ ትኩረት ተሰጥቶ በሁሉም አካባቢዎች የአፈርና የውሃን ብክለት ከመከላከል አንፃር ሰፊ ንቅናቄ በሐምሌ ወር ላይ የሚከናወን ይሆናል ማለት ነው። በነሐሴ ወር ላይ የአየር ብክለትን መከላከል ነው። ይህም የአየር ብክለት እንደምናቀው በመንግስት ተቋማት የተለያዩ ንቅናቄዎች እየተሰሩ ነው የሚገኙት። ከነዚህ መካከል ወይም ደግሞ አየር ብክለት ያስከትላሉ ከምንላቸው መካከል አንዱ የመኪና ጭሶች ናቸው። ያንን ለመከላከል የትራንስፖርት ሚኒስትር በራሳቸው ኢኒሺዬቲቭ የጀመሩት የኤሌክትሪክ መኪኖችን መስፋፋት የሚያበረታታ ስራዎች እየተሰሩም ቢሆን አሁንም ግን የአየር ብክለት በተለያዩ መንገዶች የሚመጣ ስለሆነ ይሄም ትልቅ ተግዳሮትና ለህፃናት ሞት ለእናቶችና ለነፍሰ ጡሮች ትልቅ አደጋ የሆነ ስለሆነ ይሄንን በትኩረት መከላከልና መጠበቅ አስፈላጊ ስለሆነ የአየር ብክለት ትኩረት አድርገን በነሐሴ ወር ላይ ተግባራዊ የምናደርግ ይሆናል። ይሄ የህፃናትንም በሽታ ተጋላጭነታቸውን እንዲቀንስ የሚያስችል ስራ ነው የሚሆነው። ይሄ በከተሞች ብቻም ሳይሆን ደግሞ በገጠራማ ክልል በተለይ ደግሞ የአበሳሰል ሂደታችን ወይም ደግሞ በኩሽናዎች የምንጠቀማቸው የኩሽና አሰራሮቻችን ላይ ራሱ ጭሶች ብዙ ለአየር ብክለት ተጋላጭ የሚያደርጉ ሁኔታዎች ስላሉ ያንንም የመከላከል ከገጠር ኮሪደር ጋር በማያያዝ የገጠራማውን ክልልም ያኗኗርን ዘይቤም ከመቀየር አንፃር ተግባራዊ ሁነኛ ተግባራዊ በሆነ መልኩ የሚከናወን ንቅናቄ ይሆናል ማለት ነው። በመስከረም ወር ላይ የቆሻሻ አያያዝና አወጋገድ ላይ ትኩረት ያደረገ ንቅናቄ ነው። በዚህም ደግሞ 3 ተግባራቶችን የሚይዝ ይሆናል ማለት ነው። አንዱ የኤሌክትሪክ ዌስት ምንለው ወይም ደግሞ ኤሌክትሪክ ቆሻሾች ጋር ተያይዞ ያለ ነው። አሁንም ይሄም ብዙ ግንዛቤ ያልተሰጠበት ግን አሁንም በተለያዩ ቦታዎች ላይ ኤሌክትሮኒክስ ዌስቶች በመንግስት የሚገዙ በግል ተቋማት ተከማችተው የሚገኙ በአግባቡ መሰረት ካልተወገዱ አሁንም አደጋና ብክለት የሚያስከትሉ በመሆኑ አንዱ ትኩረት ተደርጎ የሚሰራው የኤሌክትሪክ ዌስትን መከላከል ነው። በዚህ ወር ላይ በተመሳሳይ አደገኛ ኬሚካሎች ጋር ተያይዞ ያለው ነው። እንደምናቀው ያደገኛ ኬሚካል ክምችት በተለያዩ ቦታዎች አሉ። በዩኒቨርሲቲዎች አሉ፣ በትምህርት ቤቶች በላብራቶሪ በኩል የሚገቡ ኬሚካሎች አሉ። እነዚህን አደገኛ ኬሚካሎችን በአግባቡ ካልተወገዱ አሁንም የብክለት አደጋ መሆናቸው ስለማይቀር አንዱ ትኩረት አድርገን የምንሰራው ይሄንን በአግባቡ መልኩ እንዲወገድ የማስቻልና ግንዛቤውን የመፍጠር ስራ የሚሰራ ይሆናል ማለት ነው። በመጨረሻም በዚህኛው 3ኛው ላይ ደግሞ የሶሊድ ዌስት ወይም የደረቅ ቆሻሻ አያያዝ ነው። የደረቅ ቆሻሻ አያያዝ በተለይ ደግሞ ከእያንዳንዱ ግለሰብ የሚጀምር ስለሆነ ቆሻሻን ሰግሪጌት አድርጎ ከመለየት አንስቶ በተጨማሪ ደግሞ ቆሻሻን የመቀነስ ካለም ደግሞ ሪዩዝ ለመጠቀም መልሶ መጠቀምን ለማበረታታት ካልሆነም ደግሞ ሪሳይክል የሚሆንበትን መንገድ በማመቻቸት መጨረሻው ግን እነዚህም ካልሆኑ ግን ደግሞ በአግባቡ መወገድ ስላለበት በአግባቡ እንዲወገድ የሚያስችል ንቅናቄ አብሮ በቆሻሻ አያያዝ ጋር በመስከረም ወር የሚከናወን ይሆናል ማለት ነው። በጥቅምት ወር ላይ የድምጽ ብክለትን መከላከል ነው። እንደምናቀው የድምጽ ብክለት ገና ጉዳዩን በደንብ እየተረዳን ያለነው የድምጽ ብክለት አንዱ በጣም የጤና ችግሮችን ከሚያስከትሉ መካከሎች ናቸው። ይሄን የድምጽ ብክለት በተለይ ደግሞ በከተሞች ላይ እየተንጸባረቀ ያሉ የድምጽ ብክለቶች በስፋት አሉ። እንዲሁም ደግሞ በተለይ ደግሞ ከአካባቢ ዞኒንግ ጋር የሚያዙ የመኖሪያ ቤቶች አካባቢ ምን ያህል ሊሚት አለ የሚለውን ስታንዳርድ ወጥቷል። በዛ ስታንዳርድ መሰረት ተግባራዊ መሆኑን የምንከላከልበት ከሃይማኖት አባቶች ጋር ውይይት የሚደረግበት ህብረተሰቡም ስለ ድምጽ ብክለት እውቀቱ እንዲኖረውና ኖሃው ኖሮት በተገቢው መሰረት ያንን ድምጽ ብክለት መከላከል የሚያስችል ንቅናቄ የምናደርግ ይሆናል ማለት ነው። ይሄም በይበልጥ በትኩረት ተሰጥቶት የሚሰራ ይሆናል። በመጨረሻም በህዳር ወር ላይ ትኩረት የሚሰጠው የአካባቢና ማህበራዊ ተጽዕኖ ግምገማ
ሰነድ ጋር እና አፈጻጸም ጋር ተያይዞ ነው። ይሄም ቅድም እንዳነሳሁት በተለይ ትኩረት ተደርጎ የሚደረገው በመንግስት የሚለሙ ፕሮጀክቶች፣ በልማት ድርጅት የሚለሙ ፕሮጀክቶች እንዲሁም ደግሞ በፕራይቬት ሴክተር የውጭ ኢንቨስተሮች የሚሆኑ የሀገር ውስጥ ኢንቨስተሮች ማንኛውንም ፕሮጀክቶች ተግባራዊ ሲያደርጉ በአካባቢ ያለውን ነባራዊ ሁኔታ ያጠና በተቻለ መጠን አካባቢውን ወይም ስነ ምህዳሩን በማይረብሽ መልኩ ተግባራዊ እንዲደረግና ህብረተሰቡም ደግሞ ተጠቃሚነቱን በሚያረጋግጥ መልኩ እንዲሆን ይጠበቃል ማለት ነው። ያንን የማረጋገጥ ያ ሰነድ ሁሉም ኢንቨስትመንቶች እንዲኖራቸው የማስቻል ስራ የሚሰራ ይሆናል። በተመሳሳይ ደግሞ ኦዲቶች የሚሰራ ይሆናል ማለት እንደ በተባለው ወይም ሰነዱ በገለጸው መልኩ ማንኛውም ፕሮጀክቶች ተግባራዊ እየሆኑ ነው ወይ የሚለውን በኦዲቲንግ የሚሰራ ነው። ይሄም አንዱ አዋጅ ከፈቀዳቸው መካከል ነው ማለት ነው። እንግዲህ በዚህ 6 ወር ንቅናቄ ውስጥ ታርጌት የምናደርጋቸው 3 ተግባራቶች አሉ ማለት ነው። አንዱ የግንዛቤ ማስጨበጫ ነው። በስድስቱም ቴማቲክ ኤሪያ ላይ ማንኛውም ህብረተሰብ እንዲያቀው ጉዳቱን እና ችግሮቹን አንደርስታንድ አድርጎ የራሱን ኃላፊነት እንዲወጣ የሚያስችል የግንዛቤ ማስጨበጫ ንቅናቄ የሚደረግ ይሆናል። ሁለተኛው የህግ ተከባሪነት የሚረጋገጥ ይሆናል፣ ሎ ኢንፎርስመንት ማለት ነው። ለዚህ እንደ አካባቢ ጥበቃ ባለስልጣን አንዱ ሬጉላቶሪ ቦዲም ስለሆነን በፌደራል የሚገኘው በከተሞች የሚገኘውና በክልሎች የሚገኘው የአካባቢ ጥበቃ ባለስልጣን በትኩረት አካባቢን እየበከሉ የሚገኙ ኢንዱስትሪዎች፣ የመንግስት ተቋማት፣ የግል ተቋማት ወይም ደግሞ ግለሰቦች በሚያጠፉ ጊዜ ቅጣትም አስተማሪ ስለሆነ መቅጣቱን ትኩረት ተሰጥቶበት የሚሰራ ይሆናል ማለት ነው። ይሄ በሁለተኛው እንደ አንድ ተግባራት የሚከናወን ነው። በሶስተኛው መልካም ተሞክሮ የሰሩትን ደግሞ እውቅና የምንሰጥበት መድረኮች የሚኖሩ ይሆናል ማለት ነው። በእያንዳንዱ ወር ላይ እንደዚሁም በራሳቸው በቮለንተሪሊ አካባቢ እንዳይበከል እያደረጉ ያሉ በራሳቸው ተነሳሽነት አካባቢን የሚያጸዱ፣ የሚጠብቁ፣ የሚንከባከቡ የተለያዩ ተቋማት፣ ግለሰቦች አሉ። እነሱን ደግሞ ማበረታታትና እውቅና መስጠት አስፈላጊ ሆኖ ስለተገኘ ይሄ እንደ አንድ ተግባር የሚከናወን ይሆናል ማለት ነው። እንግዲህ በዚህ 6 ወር ውስጥ ንቅናቄ ታርጌት የተደረገው ከ15 ሚሊዮን ህዝብ በላይ ገጽ ለገጽ ግንኙነት ይደረጋል የሚል እምነት አለ። ይሄ በጽዳት ዘመቻዎች፣ በግንዛቤ ማስጨበጫና በተለያዩ የአካባቢ በተለያዩ ክልሎች እንዳለው ነባራዊ ሁኔታ ሰፊ በባህላዊም ንቅናቄዎች የሚደረጉ ይሆናል። በዚህ ላይ ቀጥተኛ ተሳትፎ የሚኖራቸዋል ብለን የምናስበው 6ቱም ወር ውስጥ ወደ 15 ሚሊዮን ህዝብን ተደራሽ እናደርጋለን ብለን በእቅዳችን ይዘናል። በተመሳሳይ በሚዲያ በኢንፎርማል ሚዲያስ ከ50 ሚሊዮን ህዝብ በላይ ተደራሽ እናደርጋለን ብለን በእቅዳችን ይዘናል ማለት ነው። ለዚህ በቀጣይ 6 ወራት ይህ ንቅናቄ እንዳልኩት በሁለቱ ከተሞችና በሁሉም ክልሎች ተፈጻሚ ይሆናል ማለት ነው። እንግዲህ የዚህ መሳካት ደግሞ ባለቤት የሚጀምረው አንዱ ከግለሰብ ስለሆነ ሁሉም ማህበረሰብ ለዚህ ንቅናቄ የራሳቸውን አስተዋጽኦ ማድረግ የሚጠበቅበት ስለሆነ በዚሁ መግለጫ አደራ ማለት የምንፈልገው ሁሉም ማህበረሰብ ቆሻሻን የመቀነስ በአግባቡ መልኩ እንዲወገድ የማድረግ የመከላከል ሂደቶች የመስራት ሁሉም ኃላፊነት ስለሆነ ኃላፊነታቸውን ሁላችንም እንድንወጣ አደራ ማለት እንፈልጋለን። በቀጣይ ደግሞ ሚዲያዎችም በተመሳሳይ ትልቁን ድርሻ የሚወስዱት ሚዲያዎች ናቸው። ለዚህ አሁንም ሰፊ ስራ እየሰሩ ያሉ ሚዲያዎች አሉ መመስገን የሚገባቸው። እነዚህ ሚዲያዎች በተጠናከረ መልኩ በሬዲዮም በቴሌቪዥንም ተደራሽ ማድረግ፣ ሰው ራሱን ከብክለት እንዲጠብቅ ማድረግ፣ ጽዱ ኢትዮጵያን ከማረጋገጥ አንጻር እየተጀመሩ ስራዎች በክቡር ጠቅላይ ሚኒስትራችን እየተሰሩ ያሉ ስራዎችን መጠበቅ፣ መንከባከብ፣ እንዳይበከሉ ማድረግ፣ የተበከሉት ደግሞ ማጽዳትና እንዲያገግሙ ማድረግ ስራዎችን ማስቀጠል ይፈልጋል። ስለዚህ ይሄ ሚዲያው ትልቁን ድርሻ የሚወስድ ስለሆነ ሚዲያም ይሄንን ኃላፊነቱን እንዲወጣ በዚሁ አደራ ማለት ፈልጋለሁ። በተመሳሳይ ደግሞ የዓለም አቀፍ ተቋማት፣ የልማት ድርጅቶች፣ ኢንቨስተሮች፣ የሲኤስኦ ወይም ደግሞ የሲቪል ሶሳይቲስ በተመሳሳይ ህብረተሰቡን የማንቃት የማሳወቅ ህብረተሰቡ ጋር አብሮ ተባብሮ መስራት እንዲሁም ደግሞ ከወጣቶች ጋር አንድ ላይ ሆኖ የብክለት ቅነሳን እንቅስቃሴን በተግባር እንዲፈጸሙ የማድረግ ስራዎችን እንዲያግዙ ጥሪያችንን ማስተላለፍ እፈልጋለሁ። እንግዲህ በግንቦት 28 በከፍተኛ ሁኔታ
ላውንች የምናደርገው በዚሁ በስካይላይት ሆቴል ነው የሚሆነው። በዚህ ሂደት ውስጥ በጧቱ ፕሮግራም ሃይ ሌቭል ፓናል ዲስከሽኖች የሚደረጉ ይሆናል። በእነዚህ ሃይ ሌቭል ፓናል ዲስከሽኖች በተለይ ትልልቅ ተቋማት ለአካባቢ ጥበቃ ትልቅ መሰረት እየጣሉ ያሉና መጣል የሚገባቸው ተቋማት በየተቋማቸው እየተሰሩ ያሉን ስራዎችና ተጨማሪ መስራት የሚገባቸውን ማዕከል ያደረገ ውይይቶች የሚደረጉ ይሆናል ማለት ነው። በተመሳሳይ በዛው ዕለት የሚዲያ ሮል ከጽዱ ኢትዮጵያ ጋር በተያያዘ ራሱን አስችሎ ፓናል የሚሆን ይሆናል። ይሄም ፓናል በከፍተኛ አመራሮች ሚዲያን የሚመሩ ሲኢኦዎች ከግልም ከመንግስትም ተጋብዘዋል። በእነዚህም ላይ ሚዲያዎች የራሳቸውን አስተዋጽኦ እንዲወጡ የሚያስችል ውይይቶችና ፓናሎች የሚደረግ ይሆናል ማለት ነው። በሶስተኛ የግል ዘርፉን ማዕቀፍ ያደረገ ነው። የግል ዘርፉ ከጽዱን ኢትዮጵያን ከመጠበቅ አንጻር ምን አስተዋጽኦ ማድረግ አለበት የሚለው ከግል ዘርፎች ከፎሪን ዳይሬክት ኢንቨስተርስ እንዲሁም ከሀገር ውስጥ ባለሀብቶች ግብዣ ተደርጎላቸው እነሱም በተገኙበት ይህ ፓናል ዲስከሽን የሚደረግ ይሆናል። አጠቃላይ በዚህ መድረክ የሚሳተፉት የህብረተሰብ ነዋሪዎች፣ ተወካዮች፣ ተማሪዎች፣ የጽዳት ላይ እየሰሩ ያሉ ህብረተሰብ ክፍሎች እንዲሁም ደግሞ የህግን ማስከበር ስራ እየሰሩ ያሉት ከደም ከፌደራል ፖሊስ ተሳታፊ የሚሆኑ ይሆናል። እንዲሁም ደግሞ ሚኒስትሪያል ተቋማት የግል ዘርፍን እየመሩ የሚገኙና ለብክለት ቅነሳ ትልቅ አስተዋጽኦ እያደረጉ ያሉ የማህበረሰብ ክፍሎች በዚህ መድረክ የሚገኙ ይሆናል የሚል እምነት አለን። በዚህ መድረክ ላይ ከክልል የሚገኙ የፕሬዝዳንቶች እንዲሁም የክልል የአካባቢ ጥበቃ ቢሮ ኃላፊዎች የሚገኙ ይሆናል። እንግዲህ ይሄ ውጤታማ እንዲሆን የሁሉም ማህበረሰብ ኃላፊነት ስለሆነ በዚህን ኃላፊነት የመወጣትና ተግባራዊ እንዲሆን የማድረግ የማስቻል ስራ ከሁላችንም የሚጠበቅ ይሆናል ማለት ነው። ብክለትን መቀነስ፣ ብክለትን መጠበቅ፣ ብክለት እንዳይኖር ማድረግ ለትውልድ ጽዱ የሆነችን ኢትዮጵያ ከማሳለፍ አንጻር ጋር የሚያያዝ ነው። ዛሬ የምንሰራው ኢንቫይሮንመንት ላይ የምንሰራው ወይም አካባቢን የማጽዳት ስራዎች ላይ የምንሰራቸው በሙሉ ልጆቻችን የልጅ ልጆቻችን ይሄን ሀገር ሲረከቡ ጽዱ የሆነችን ኢትዮጵያን እንዲረከቡ አስቻይ ሁኔታ የሚሰራ ስለሆነ ሁሉም ሰው የራሱን ኃላፊነት በተወጣ መልኩ ተግባራዊ እንዲሆን ማድረግ አስፈላጊ ነው ማለት ነው። ይሄ ንቅናቄ ባህል እንዲሆን ከማድረግ አንጻር የራሳችን የሀገራችን ትውፊት ባህሎች አሉ። በተለይ አካባቢን ኮንዘርቭ አድርጎ ከመጠበቅ አንጻር ሰፊ በተለያዩ አካባቢዎች የተለያዩ ባህላቶች አሉ። የራስ ኢንዲጂነስ የሆኑ ዕውቀቶቻችን አሉ። ያንን በመጠበቅ አካባቢያችንን ከብክለት የጸዳች ማድረግ ጉዞን ሁሉም ሰው የራሱን ኃላፊነት እንዲወጣ በዚሁ አደራ ማለት ፈልጋለሁ።